ሚስቶቻቸውም ደግሞ ለባሎቻቸው ይገዙ ብሎ ሲናገር እንደ ባሪያ ይሁኑ ለባሎቻቸው ብሎ እንደተናገረ አድርገው የሚያስቡ እና ቤተክርስቲያንን ለማጥላላት ሲፈልጉ ሴቶችን እንደተጨቆኑ በባሎቻቸው በግርድና ወይም በገረድነት እንደሚኖሩ አድርገው ለኛ ቤተክርስቲያን ሴቶች የሚናገሩ እህቶቻችንን ከቤተክርስቲያን ለማውጣት ወይም ደግሞ ቤተክርስቲያንን እንዲክዱ የሚያደርጉ ሐሳቦችን የሚያንጸባርቁ አሉ። ለማንኛውም ግን ቤተክርስቲያንን ክርስቶስ እንደወደዳት ባሎቻቸውን ይውደዱ ማለት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተክርስቲያንን ሲወዳት በደሙ ነው የዋጃት። ያ ማለት ሕይወቱን ነው የሰጣት። ስለዚህ ለዛ ነው ያነጻጸረው። ልክ ባሎች ቤተክርስቲያን ሚስቶቻቸውን የሚወዱት ክርስቶስ ቤተክርስቲያንን እንደወደዳት ነው። ስለዚህ ክርስቶስ ለቤተክርስቲያን ሕይወቱን እንደሰጠ ባሉም ለሚስቱ ሕይወቱን ይሰጣል ማለት ነው። በቅዱስ ጳውሎስ አባባል ልክ ክርስቶስ እንደሞተላት ባል ለሚስቱ እስከ ሞት ድረስ ሊወዳት ይገባል ነው። ቤተክርስቲያን ለክርስቶስ እንደምትገዛ ሁሉ በፍቅርና በትህትና ወዳው እንደምትገዛ። ለምን? ያ የሚሞትላት ነው። ራሷ የአካሏ ራስ እሱ ስለሆነ ለዛ ደግሞ በክብር እንደምትገዛ ሴቶች ደግሞ ባሎቻቸውን እንዲሁ ያክብሩ ሲል ነው። ስለዚህ አንዳንዴ እንደዚህ ነበር ባል ንጉስ ሆኖ ሴት ወይም ሚስት ደግሞ ገረድ የሆነች አስመስለው የሚናገሩ ብዙዎች ስላሉ ይሄን ለማለት ፈልጎ ነው። ለምን ሲባል ከመታዘዝ ይልቅ መውደድ በጣም ከባድ ነው። ከመገዛት ይልቅ ሕይወትን ሰጥቶ መውደድ በጣም ከባድ ነው። ሲቀጥል አንድ ባል ሚስቱን የሚወዳት ከሆነ እስከ ሕይወቱ ፍጻሜ የሚወዳት ከሆነ ይህ ባል እንደው እነሱ እንደሚሉት ከሆነ እነሱ እንደሚሉት እንኳን ብናስብ እስከምትሞት ድረስ አይገዛትም። ምክንያቱም እስከሚሞት ራሱ ስለሚወዳት ማለት ነው። ስለዚህ ያሆነ ግን ክርስቶስ ቤተክርስቲያንን ሲወዳት ወይም ቤተክርስቲያንን ሲያውጃት በደሙ ነው የዋጃት። ቤተክርስቲያን ምን እንድትሆን? ቅድስት እንድትሆን፣ የተመረጠች እንድትሆን፣ ያለ ነውር ትሆን ዘንድ ነው። ስለ እርሷ ራሱን ምን አለ? አሳልፎ ሰጠ። ያ ራሱ አሳልፎ የሰጠው ያ መስዋዕት ደግሞ ራሱ መስዋዕት ሆኖ መስዋዕት አቅራቢ ሆኖ እንደገና እርሱ ደግሞ ምን በመሆን መስዋዕት ተቀባይ ሆኖ። አይገርማችሁም? ይሄ የዘላለም ቤዛነት ነው። በነገራችን ላይ ለዘላለም የተከፈለ ቤዛነት ነው። ሊደገም የማይችል አንድ ጊዜ የተከፈለ ቤዛነት። በዛ ደግሞ ራሱን የሰጠው አሁን ራሷ እየተባለ እንዲጠራ የተደረገበት ያችን ቤተክርስቲያን ቅድስት ትሆን ዘንድ ነውር የሌለባት ትሆን ዘንድ ነው። ስለዚህ አንድ ቤተክርስቲያን ምን የለባትም? መጽሐፉም እያለ ስለሆነ ነውር ነቀፋ የለባትም። በምን የተዋጀች ስለሆነ? ክርስቶስ ራሱን አሳልፎ ስለሰጣት ቅድስት ናት የምንለው ለዚህ ነው። ስለዚህ አንድ ሰው የቤተክርስቲያን አባል ነኝ ማለት የሚችለው እንግዲህ ቤተክርስቲያን ባለፈው እንዳልነው አንድ ህብረት ነው። የሰማያውያንና የምድራውያን ህብረት ናት። ያን ህብረት ነው ቤተክርስቲያን የምንለው፣ ወይም ደግሞ የእግዚአብሔር ጉባኤ ብለናል። በእግዚአብሔር ውስጥ ያሉ ሰዎች የሚሰበሰቡበት ጉባኤም ብለናል። የራሳችን ስጋ ወይም የራሳችን ሰውነት ቤተክርስቲያን ይባላልም ብለናል። ህንፃ ቤተክርስቲያኑንም ቤተክርስቲያን ይባላል ብለናል። ስለዚህ አንድ ሰው እንኳን በዚህ በቤተክርስቲያን ህብረት አለው ወይም የቤተክርስቲያኗ አባል ነኝ፣ የቤተክርስቲያኗ ቅርንጫፍ እኔ ነኝ ማለት የሚችለው በቅድስና ከቅዱሳን ጋር ህብረት ሲኖረው። ለምን ሲባል የቅዱሳን ህብረት ስለሆነ የቅዱሳን ገንዘብ ሁሉ የኛ የሚሆንበት፣ የኛ ገንዘብ ደግሞ የነርሱ የሚሆንበት። ስለዚህ
ቅዱሳን ከቅዱስነታቸው ቅድስናቸውን ስናመጣ የኛ ልንሰጣቸው የምንችለው ደግሞ የትኛውን እንደሆነ ልብ ማለት ያስፈልጋል። እኛ ቅድስናን ተቀብለን እኛ ግን በተቃራኒ ሌላ ከሆነ ያነ ህብረት አይባልም። እኛ ቅዱሳን ጋር ህብረት አለን ስንል ምን እያልን ነው? እኔም ለራሴ በቅዱሳን ውስጥ ህብረት ያለሁ ነኝ፣ በቤተ ክርስቲያን ህብረት ያለሁ ነኝ ብለን እኔም ከቅዱሳን ጋር አንድ ህብረት አለኝ ማለታችን ነው። ስለዚህ የቅዱሳኑን ገንዘብ ለራሳችን የኛን ገንዘብ ለነሱ የምናደርግበት አንድ ህብረት፣ አንድ ላይ የተሳሰረ ህብረት፣ የተያያዘ። ስለዚህ ከዚህ በረከት ከዚህ ህብረት ከወጣን ግን ያው ተቆርጠን ወድቀናል ማለት ነው። ከዚህ ከቤተ ክርስቲያኑ ህብረት የወጣን ከሆነ ምናልባት በኃጢአት ልንኖር እንችላለን። ነገር ግን ደግሞ ከህብረቱ መውጣት ትልቁ ነገር መካድ ነው። በመጀመሪያ መካድ ነው፣ ክህደት ነው። ክህደት አንድ ሰው ክህደት ሲፈጽም መንፈስ ቅዱስ ሁሉ ይለየዋል። ለዛ ነው መንፈስ ቅዱስ በርግብ አምሳል፣ ያ ማለት በጸጋ ያደረ መንፈስ ቅዱስ ነው። አሁን የሚጠብቁት ለማንኛውም ጠባቂ መልአክ አለው። በነገራችን ላይ አይደለም ለኛ ለክርስቲያኖች ቀርቶ ለሁሉም ለተፈጠረው የራሱ ጠባቂ መልአክ አለው። ምክንያቱም ምን ስለሆነ? ፍጥረት ስለሆነ፣ እግዚአብሔር የፈጠረው ስለሆነ። ስለዚህ ያን ጠባቂ መልአክ ባያጣም እንኳን መንፈስ ቅዱስን ግን ያጣል። በጸጋ ያገኘው መንፈስ ቅዱስ አለ። በ80 እና በ40 ቀን የተገኘው ያ የህይወት መንፈስ፣ ያ ከክርስቶስ ጋር የሚያስተሳስር ያ መንፈስ ይለያል። ምን ስንክድ እንዳልኳችሁ መንፈስ ቅዱስ ርግብ የሚባለው ርግብ ታማኝ ናት። አሁን ለምሳሌ ባልና ሚስት ርግቦች ቢኖሩ እነርሱ አንደኛው ቢሞት ባሏ ቢሞት እሷ ከሌላ አትሄድም። እንኳን ሌላ የሰራችውን ቤት አታፈርስ እንትን አትልም፣ አትለቅም። ርግብ ቤቷን አትለቅም። ነገር ግን ደግሞ ርግብ የምትለቀው ቢመቷትም ቢሰብሯት የፈለገ ቢያደርጓት ከዛ ቦታ አትለቅም። ርግብ የምትለቀው ትልቁ ነገር ግን ቤቷን ካፈረሱባት ነው። ቤቷ ከፈረሰ ሌላ ቦታ ትሄዳለች። መንፈስ ቅዱስ ደግሞ በቤተ ክርስቲያን ስር ውስጥ ሁነን ምንም ኃጢአተኞች ብንሆን መንፈስ ቅዱስ ከኛ አይለየንም። ምናልባት ግን ያንን ጨርሰን ከካድነው ጨርሶ ይነሳብናል ማለት ነው። ምክንያቱም ለምን ሲባል የጸጋ ስጦታ ስለሆነ፣ የባህሪ ስጦታ አይደለም። በጸጋ የተቀበልነው ስለሆነ ያ መንፈስ ቅዱስ ይለየናል። የእግዚአብሔር የጸጋ አባትነቱ ይነሳብናል። ስለዚህ በዛ ህብረት መኖር፣ በቤተ ክርስቲያን ውስጥ ህብረት መኖር በቅዱሳን ህብረት ውስጥ መኖር ነው። ነገር ግን ደግሞ ጌታችን ኢየሱስ ክርስቶስ እንደተናገረው እኔ ራሴ ምን ብሏል? የህይወት ግንድ ነኝ ብሏል። እናንተ ቅርንጫፎቹ ካለ፣ ነገር ግን ደግሞ ከዛ ከግንዱ የበቀልን ቅርንጫፎች ስንሆን ከተቋረጥን ከዛፍ የተቆረጠ ቅጠል እንደሚደርቅ ሁሉ እኛም እንጠወልጋለን፣ እንደርቃለን ማለት። ከግንዱ የተቆረጠ ቅጠል መቼም ለብቻ ህይወት አይኖረውም፣ አይለመልምም። ለምን? ግንዱ ላይ ያሉ ቅጠሎች የሚያገኙትን ምግብ ሊያገኝ ስለማይችል። ስለዚህ በቤተ ክርስቲያን ውስጥ መውጣት ወይም ደግሞ ከቤተ ክርስቲያን ውስጥ ውጭ መሆን ደግሞ ከክርስቶስ አካልነት ውጭ መሆን ወይም ከክርስቶስ የወይን ግንድነት መውጣት ደግሞ ያው ለድርቅ ያስደርጋል። ከአንድነቱ ከዛ ከቅዱሳኑ ማህበር ስንወጣ ያጠወልጋል ማለት ነው። ስለዚህ ቤተ ክርስቲያን ቅድስት ናት ስንል የቅዱሳን አንድነት ማለታችን ነው እና ያው ኦርቶዶክሳዊት ቤተ ክርስቲያን አባል ነኝ፣ እኔ የቤተ ክርስቲያን አንዱ አካል ነኝ፣ የዛ የህብረቱ አንድ አካል ነኝ ካል
ቅድስናችንን በተቻለ መጠን መጠበቅ፣ አለመስረቅ፣ አለመዋሸት፣ ኃጢአትን ሰርተን እንደሆነ ደግሞ ንስሐ መግባት፣ በቅድስናው ከቅዱሳን ጋር እንድንኖር እንዲያግዘን ይሄን ማድረግ ተገቢ ነው። ምክንያቱም ቤተክርስቲያን ብለን የጠራናት ተጋድሏቸውን ያልጨረሱ ምዕመናንና እንዲሁም ደግሞ ተጋድሏቸውን የጨረሱ ቅዱሳን አንድነት ስለሆነ እንግዲህ ተጋድሎን መጨረስና ለመጨረስ ሲባል ተጋድሎን ጨርሰው የሄዱ በክርስቶስ የተመሰከረላቸው በዚህ ህይወት ውስጥ በዚህ በስጋዊ የሌሉ በነፍስ ያሉ በስጋቸው የሞቱ አሁን በህይወተ ስጋ የሌሉ ማለት ነው። እነርሱ መጨረሻውን ፈጽመው በክርስቶስ ተመስክሮላቸው የሄዱ ቅዱሳን ናቸው። ተጋድሏቸውን ያልጨረሱ ማለት ደግሞ በኃጢአት ውስጥ ሲኖሩ ንስሐ እየገቡ እንደገና ደግሞ በንስሐ ውስጥ ሲኖሩ በዚያው ባሉበት ስራ እየጸኑ የሚጋደሉ ከብዙ መከራ ከብዙ ስቃይ መስቀሉን ተሸክመው የሚሄዱ እነዛ ምዕመናን ናቸው። ተጋድሏቸውን ያልጨረሱ ማለት ተጋድሏቸውን የጨረሱ ግን በዚህ ዓለም በህይወት ዘመናቸው መልካም ስራ ሰርተው እግዚአብሔርን ያስደሰቱ ቤተክርስቲያናቸውን ያገለገሉ ቅድስት ናት የምንላት ይችን ቤተክርስቲያን ወይም እችን ህብረት ያችን ቤተክርስቲያናቸውን አገልግለው በሰላም ያረፉ የዛ ህብረት ናት። ስለዚህ ያ አንድነት ቅዱስ ወይም ደግሞ ቅድስት የምንለው የምንችለው ይህ ህብረት ነው። ስለዚህ ይህች ቤተክርስቲያን እኛን ቅድስት ስለሆነች እኛን ለመቀደስ ቃለ እግዚአብሔርን የምታስተምር እኛን ለመቀደስ ቅድስት ሆነን የእሷን በረከት እንድንካፈል ጾም ከሆነም የምታጾመን የምታሰግደን ኃጢአታችን እንድንናዘዝ የምታደርገን ወይም ደግሞ የምታረጋጋን በአባቶች ኃጢአታችንን ተናዘን በቅዱሳኑ ህብረት ውስጥ እንድንሆን ኃጢአታችንን በንስሐ እግዚአብሔር አምላክ እንዲያጥብልን እንዲቀበለን ንስሐችንን እንዲቀበለን ታደርገናለች ማለት ነው። ከስህተታችሁ ታረሙ፣ ቀኖና ተቀበሉ፣ አለባበሳችን፣ አካሄዳችን፣ አኗኗራችንን አስተካክለን እንድንኖር እንኳን ቀርቶ አበላላችንን አቀማመጣችንን ሁሉ ከእግዚአብሔር ጋር ልናደርገው የምንችለው መልካም ስራ በሙሉ ከሰው ጋር ደግሞ ማድረግ ያለብንን ነገር ስርዓቱን ታስተምረናለች። እንቀደስ ዘንድ በቅድስና ህይወት ተዘጋጅተን እንድንኖር አባሎቿም እንድንሆን ይህን ነገር ታደርጋለች። ስለዚህ በዚህ መቀደስ ውስጥ ደግሞ የምናገኘው ያ ቅድስና ወይም ደግሞ በዚህ በቅድስና ውስጥ ሁነን የምንኖረው ያ ህይወት ነው በቤተ ክርስቲያን አንድነት ኖር ልንል የምንችለው። አልሰማም እንዴ? አይሰማም ይላል። አሰማለሁ። መልካም። ስለዚህ ይህን ታደርጋለች ቤተክርስቲያን። እግዚአብሔር ኢየሱስ ክርስቶስ በወንጌል በጣም እኔ ከስርዓት ካስተማረው ነገሮች እንደው እኛ እንደ ቀልድ ያየ ነው እንደው ዝም ብለን እንደ ቀልድ የሚመስለን እኔ በጣም ሳነበው የሚገርመኝ ስርዓት አለ። ምን ይላል መሰላችሁ? ለድግስ ተጠርተህ በሄድክ ጊዜ ይላል እንግዲህ ከምንሄድበት ቤት እንደየቤቱ አቅም የሆነ ትልቅ ቤት ይኖራል፣ ትልቅ ወንበር መቀመጫ ይኖራል፣ ዝቅ ያለ መቀመጫ ይኖራል እና ከዛ ስትሄድ አንተን ከላይና ተቀመጥ ቢሉ ከታች ተቀመጥ ይላል። ኢየሱስ ክርስቶስ እኮ ነው የሚናገረው። ከታች ተቀመጥ። ለምን ሲባል ያነ ምናልባት ከታች ስትቀመጥ
አንተ የበላይ ከሆን ከአንተ የበላይ ሰው ካልመጣ ና ተብለህ በክብር ትቀመጣለህ። ና ተነስ፣ ከአንተ በላይ ሰው የለም ተብለህ ተመስክሮልህ ሂደህ ከዛ ከትልቁ ወንበር ትቀመጣለህ። ነገር ግን እንደሄድ ከትልቁ ወንበር ከተቀመጥክ ግን ከአንተ በላይ ሰው የመጣለት ትዋረዳለህ። ተዋርደህም ወደ ታናሹ መቀመጫ ትቀመጣለህ ይላል። አሁን ይህ ትልቅ ስርዓት ነው። አመጋገባችን ምን እንደሚመስል ይሄ በጣም አሁን ዛሬ በቃ ያው ብቻችንም ነው የምንበላው። በዚህ አንዱ በዛ ይይዛል፣ አንዱ በዛ የሆነ ስርዓት የለውም እንጂ እንደው ገጠር ወጣ ብላችሁ ስታዩ በአንድ መሶብ እየተበላ ያን መሶብ ምን አይነት ስርዓት እንዳለ ይሄ የቤተ ክርስቲያን ራሱ ትልቁ አስተምሮ ነው። ስርዓትን በተላበሰ መንገድ የምንሄድበት የሰው አከባበሩ እንኳን ሌላ አንድ ሰው ታላቅ ሰው አይደለም መሰደብ መነቀፍ ዛሬ ጊዜያችን ከፍቶ ከመገደል ደረሰ እንጂ ሰው ሲመጣ ከፍ ያለ ሰው ከሆነ መንገድ እንዳናቋርጥ አባቶቻችን የሚነግሩን ይሄ ሁሉ እኮ ስርዓት ነው። ትንሿን ነገርችን አቀለን የምንሄድ ከሆነ አሁን መጥቶ ያለው ምንድን ነው? እግዚአብሔርን አለማስከፋት ነው እንጂ ስለ ሰው ገልብጠ ልበሰው የሚል አይነት ትውልድ ነው የመጣው። ስለ ሰው ገልብጠ የምንለብስ ከሆነ አስቡት፣ የምናየውን ነገር ማናከብረው ከሆነ የምናየውን ወንድማችን ልናከብር ማንችል ከሆነ የማናየውን እግዚአብሔርን እንወዳለን እንደው በቃ እናከብራለን። እንዴት ነው ይሆናል? ለዚህም እኮ ነው ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል አንተ ግብዝ ወንድምክን የራስህን ወንድም እያየህ የገዛ ወንድምክን የገዛ ስጋህን ለምታየውን ወንድምክን ታላከበርከው እኔን እግዚአብሔርን አባት አለኝ ብለህ እንዴት ማታየኝን እንዴት ልታከብረኝ ትችላለህ? በፊት የምታየውን አክብረው። ስለዚህ ይህን የእግዚአብሔርን ቃል የምትነግረን ማናት ስንል ቤተክርስቲያን ናት። ለምን? በቅድስና በንጽህና እንድንኖር። ይሄ ብቻ አይደለም፣ ሰው የበደለንን ሰው ይቅር እንድንል የምታደርግ የቅድስና ህይወት ስለሆነ ማለት ነው። በድለን እኮ አይደለም በድሎን ነው። አሁን አንዳንድ ሰው ይሄንማ እንዴት አድርጌ ይቅር እለዋለሁ? በድሎኛል እንዴ? እንደዚህ አድርጎ በድሎኝ እንደዚህ ብሎ ይሄን አድርጎኝ እንደው አምላክ ይቀንጥሰኝ እንዲህ ያለኝ ይሄን ይቅር ብለን ስንቶቻችን እንገዘታለን። ግን እግዚአብሔር ያለው ይሄን አይደለም። በቃ ይበድልህም። ቅዱስ ጴጥሮስ ምንድን ነው ብሎ የጠየቀው? ወንድሜ ሲያስከፋኝ እኔ ሳልበድለው ታዲያ ይቅር ምለው ምን ያህል ጊዜ ነው? ታዲያ አቤቱ ንገረኝ 7 ጊዜ ነው ብሎ ቅዱስ ጴጥሮስ ጌታን ሲጠይቀው ጌታን መለሰለት በትክክለኛው 7 ጊዜ ብቻ አይደለም የምትለው 70 ጊዜ 7 አድርገህ ይቅር በለው። አያችሁ፣ አሁን 7 ጊዜ 7 ስንት ነው? 490 ነው። እንደዛ ነገር 7 ሲባዛ በ7 አንድ ሰው የበደለን ቢበድለን ያን ያህል ይበድለናል? አይበድለንም። በቃ ምንም ይሁን ምንም ይበድል አንተ ይቅር በል፣ ይቅርታ አድርግ። ያ ነው የቅድስና ህይወት። በይቅርታ እንዲሁ በቃ መጽሐፍ ስላለን ይቅር ልበለው አይደለም። ከልብ ወደ ነበረበት ህይወት የመመለስ ያ ህይወት በቀደመው ህይወት ተመልሶ አብሮ ወንድሜ ካለ ወንድሜ ሲል የመኖር፣ አባቴ ካለ አባቴ ሲል የመኖር። ይሄንን ይቅርታ ስናደርግ ነው ወደ ቅዱሳን ህብረት ተጠግተን ወይም ደግሞ ወደ ቤተክርስቲያን ህብረት ተጠጋልን እንችላለን። ለዛ ነው እንጂ እንዲሁ ዝም ብለን በአፋችን ብቻ የምንናገር። አያችሁ፣ ይሄ ስንጾምም ስንሰግድም ለማስመሰል ብቻ የምናደርገው ከሆነ ለዛ እኮ ነው። ይህንማ ቀራጮች ሲያደርጉት የለምን? እናንተ ለሚሰጧችሁ ብቻ ብትሰጡ፣ ይቅር ለሚሏችሁ ብቻ ይቅር ብትሉ ከቀራጮች በምን ተለያችሁ? ከፈሪሳውያን ከነዛ ከግብዞች በምን ተለያችሁ? ይሄንማ እነሱም ያደርጉታል። ይልቁን ከነሱ እንድትበልጡ ከፈለጋችሁ ስትሰጡም
ይሰጠናል ነገ ይሰጠናል የማይለውን እኔን ተስፋ አድርጋችሁ ስጡ። ስትጸልዩም በስውር ስጸልይ በስውር ስሰጥ በግልጥ ይከፍለኛል። የምከፍላችሁን እኔን አምናችሁ ስጡ ጸልዩ የሚለው ለዛ ነው። ይቅርታም ስታደርጉ እኔ ይቅር ወንድሙን ይቅር ካላል እንዴት አድርገህ አባትህን ይቅር በለኝ ትለኛለህ? አንተ ራስህ ለሌላው መች ይቅርታን አደረግ? ይሄ ነው የቅድስና ሕይወት። ካልሆነ እኛ ራሳችን በቅዱሳን ሕይወት እንኖራለን ማለት ሰውን ከኛ ጋር ያለውን ሰው ዝቅ እያደረግን የእግዚአብሔርን ሕንፃ እያወረድን እኛ በክርስቶስ እንከብራለን ማለት ምናልባት የኛ አፈጣጠር ውብ ሊሆን ይችላል። የኛ አፈጣጠር ከህሊናችን ጀምሮ እስከ በቃ ሰውነታችን ከራስ ፀጉር እስከ እግር ጥፍር ውብ ልንሆን እንችላለን። ያንን እኮ እንደው ትዝ ብለን ብናየው ከሚፈርስ ጭቃ ነው የተሰራ። ነገ ወደ መሬት ተመላሽ ነው። ኦ አዳም መሬት አንተ ወትገብ ውስተ መሬት፣ አንተ መሬት ነህና ወደ መሬት ትመለሳለህ የሚለውን ቃል ማስታወስ አለብን። ስለዚህ ተሻለም ብለን ያሰብነው እግዚአብሔር የሚወደው ሰው ነው። እኛ በቃ በሰዎች ጨፍረውልን እኛ በቃ የሆነ ተመስግነን በሰዎች በእግዚአብሔር ዘንድ ግን ምንም የሌለን ልንሆን እንችላለን። ስለዚህ በእግዚአብሔር እንዳንጠላ ከዚያን ህብረት እንዳንወጣ ልንጠነቀቅ እንዲገባን ቤተክርስቲያን ይህንን ስርዓት ታስተምረናለች ማለት ነው። ኃጢአት ስንሰራ በንስሐ እንድንመለስ በአባቶች ትመክረናለች። በንስሐ ተመልሰን እግዚአብሔርን እንድናገለግል ያ ነው ተጋድሎ ያልጨረሱ ምዕመናን ማለት ይሄ ነው። በዚህ ውስጥ ታለን ወድቀናል። ስንወድቅ ደግሞ እንነሳለን። ሰው ማይወድቅ ቢሆን እኮ ንስሐ አይመጣም። በንስሐ ታጠቡ። ለዛ ነው በንስሐ እንድንታጠብ የሚፈለገው። በኃጢአት ስለምንቆሽሽ እግዚአብሔር ስለሚያውቀው ነው። ስለዚህ አንድ ሰው በአንዲት ቅድስት ቤተክርስቲያን አምናለሁ፣ ቅድስት እንደሆነች አምናለሁ፣ አንዲት እንደሆነች አምናለሁ ሲል ምን ማለት ነው ስንል ያለ ቅድስና ከቅዱሳን አንድነት መጨመር እንደማልችል አምናለሁ እያለ ነው ማለት ነው። ለምን? ቅድስት ናት ብሎ አምኗል። ያ ህብረት ቅድስት ከሆነ ወይም ያ አንዲት ህብረት ቅድስት ከሆነ ከዛች ህብረት የምትጨመረው ቅድስና ሲኖረኝ ነው። ወይም ደግሞ በኃጢአትም ውስጥ ብሆን ንስሐ ገብቼ ነው ማለት መቀደስ እንደሚያስፈልገኝ አምናለሁ። ቅድስት በሆነችው ቤተክርስቲያን ምን ክርስቶስን ራስ አድርጋ እሷ አካል ሁና በዛች ቅድስት ቤተክርስቲያን እኔ እቀደሳለሁ ማለት ሲችል ነው። ያለ ቅድስና በባህሪው ቅዱስ የሆነ ጌታ ያያችሁ፣ በባህሪው ነው። በባህሪው ቅዱስ የሆነ ያ የወይን ግንድ ቅዱስ ስለሆነ ቅርንጫፉ እኔም ቅዱስ መሆን አለብኝ ብሎ ማመን ነው። የባህሪ ቅድስናን እኔ ደግሞ በጸጋ ማግኘት አለብኝ። የእግዚአብሔር የባህሪ ቅድስና ማለት ምን ማለት ነው? መጀመሪያ የባህሪ ቅድስና ሲባል ለእግዚአብሔር ነው የሚነገርለት፣ ለሰው አይነገርም። የባህሪ ተብሎ የጸጋ ቅድስና ነው ለሰው የሚነገረው። ለመላእክትም ከማን ነው የሚቀበሉት? ከእግዚአብሔር ነው የሚቀበሉት። ለፍጥረት ሁሉ ቅድስናቸው ከእግዚአብሔር የተገኘ ነው። ከእግዚአብሔር የተገኘ ስለሆነ የጸጋ ቅድስና ነው። አሁን ስግደትም ሰገድን ሌላም ነገር ስንል የጸጋ ስግደት የሚባለው ለዚህ ነው። የጸጋ ስጦታ ስለሆነ ማለት ነው። የእግዚአብሔር ግን የባህሪ ነው። የባህሪ ማለት ማንም ሊሰጠው የማይችል ከራሱ የተገኘ ማንም ሊወስድበት የማይችል ራሱ ፈቅዶ ቢሰጥ ሊያልቅበት የማይችል ያ የባህሪ ቅድስና ነው። የባህሪ ቅድስና የሚነገርለት ለማን ነው ካልን ደግሞ ለእግዚአብሔርና ለእግዚአብሔር ብቻ ነው። ስለዚህ ያን በባህሪው ቅዱስ የሆነውን የወይን ግንድ ለመካፈል እኛ ቅርንጫፎች አይደለም? እኛ ቅርንጫፎች ከሆነ ደግሞ በጸጋ የምንቀበለው ያን የህይወት ቅድስና የምናገኝበት
ያንን እናገኛለን ብሎ ማመን በቤተ ክርስቲያን ውስጥ ቅድስት ናት ብሎ የማመን ሂደት ነው ማለት ነው። የኛም ቤተ ክርስቲያን ቅድስት ናት ካል የቅዱሳን አንድነት ናት። ያለ ቅድስና ወደዛ ማህበር መቀላቀል አይቻልም። በመንፈስም አብሮ መስራት አይቻልም። ተጋድሏቸውን ያልጨረሱ የሚለው ቃል የሚገልጸው ይሄን ነው። በመንፈስ አብሮ ለመስራት መሮጥ ቅዱስ ጳውሎስ ሩጫዬን ጨርሻለሁ የሚለው መጨረሻ ላይ ሲደርስ ስላወቀ ነው። ስለዚህ አንድ ተሸላሚ ዋንጫ ሊሸለም የሚችለው አንድ ሯጭ መጨረሻ ከጎሏ ሲገባ ነው። ያችን የተዘረጋች ሲሮጥ ውሎ ወይም ደግሞ ሲዞር ውሎ መጨረሻ ከዚች ያችን መረቧን ነክቶ ነው። ስለዚህ እኛም ደግሞ ፍጻሜያችን እንዲያምር ጅማሬያችን ምንም ሊሆን ይችላል። በኃጢአት ልንኖር እንችላለን ስቲል እስካሁን ድረስ ግን ፍጻሜያችንን እንዲያምር ደግሞ ወደ እግዚአብሔር እያመለከትን በጸሎት በተለያየ እግዚአብሔርን የምናገኝበትን መንገድ ቅዱስ በተግባር በቃ መንፈሳዊ ስራንም በመስራት ለሰዎች መልካም ቀናን በማሰብ ለቤተ ክርስቲያን የሚገባንን የራሳችን አስተዋጽኦ በማድረግ ወደ እግዚአብሔር የምንቀርብበትን መንገድ መያዝ በጣም ትልቅ ነገር ነው። ስለዚህ ቤተ ክርስቲያን በዋነኛነት አሁን ቅድስት ናት ብለን ስንናገር ከኛ የራቀ አንድን ህንፃ ገዳም ወይም ደግሞ የሆነ ደብር ቅዱስ ነው ብሎ ማመን አይደለም። ይሄ አይደለም። ቅድስት ናት ቤተ ክርስቲያን ማለት እኛ ራሳችንን መቀደስ አለብን ብለን ማመን ትልቁ ነገር። ቤተ ክርስቲያን የቅዱሳን አንድነት ናት፣ ወደዛ ማህበር መግባት አለብን ብለን ማመን፣ ሰማያዊውን ዜግነት ማግኘት አለብን ብሎ ማመን። አያት ሰማያዊ ዜግነት ቤተ ክርስቲያን ይሄን ሰማያዊ ዜግነት ነው የምትሰጠው። አያችሁ፣ ያን ሰማያዊ ዜግነት ደግሞ የሚያሳልፍ ወደዛ ሰማያዊ ዜግነት የሚያሳልፍ ቅድስና ደግሞ የራሱ የሆነ ደብተር ፓስፖርት ወይም ቪዛ የምንለው አሁን በእኛ አጠራር ያንን ማግኘት ያ ምንድነው ታል ስጋው ደግሞ ለዛም ወደዛ ወደ ቅድስናው ህይወት ወደ ሰማያዊ ዜግነት ሊወስደን የሚችለው ያ ቪዛ ያ ፓስፖርት ወይም ያ ደብተር ብለን የምንጠራው ትልቁ ነገር በስጋው ደግሞ የታተመ ሲሆን ነው። ይሄ ፓስፖርት ብለን የጠራ ነው፣ ቪዛ ብለን የጠራ ነው። መልካም ስራችን መልካም ሰራነ ብለን አሁን አንዳንድ ሰው መልካም ሰራሁ ይላል። እጸልያለሁ፣ እጾማለሁ፣ እሰግዳለሁ፣ ለነዳያን መጸውታለሁ፣ ሁሉንም ነገር አደርጋለሁ ያለው ያ ቪዛው በምን መታተም አለበት? በስጋው ደሙ መታተም አለበት። አሜሪካ ለኢትዮጵያውያን ዜግነት ብትሰጥ የአሜሪካ አንተ በቃ እኔ ሰጥቻለሁ ብላ የኢትዮጵያዊን ዜግነት ያለውን ሰው የአሜሪካ ዜግነት ብትሰጠው እንዴት እንኳን ደስ አላንለው? ኢትዮጵያ እኮ ነው የተወለደው፣ ግን የአሜሪካ ዜግነት እንኳን ደስ አለ ይባላል። ያ ሰውም ደስ ይለዋል። ግን እኮ ምድር ናት፣ ያችን ኃላፊ ናት። ዜግነት ነው እሱም የተቀበለው። ታዲያ በዛ እንደሆነ የሚደሰት ከሆነ ሰማያዊ ዜግነት ውስጥ ቅድስት ቤተ ክርስቲያን ልትሰጠን የምትችለው ያ ሰማያዊ ዜግነት ለዘላለም በህይወት ውስጥ መኖር፣ በገነት በመንግስተ ሰማያት መኖር፣ ያን ዜግነት እኮ ከቤተ ክርስቲያን ነው የምናገኘው። ያን ዜግነት ከፓስፖርት ከተባለ መልካም ስራችን ጋር የክርስቶስ ስጋ ወደሙን አትመንበት በክርስቶስ ስጋና ደም ማህተም የምናልፍበት ነው። ስለዚህ ይህን ዜግነት ልትሰጠን የምትችለው ከቅዱሳን ጋር አንድ ህብረት እንዲሆነን
በሰማይም ስንኖር በምድርም ስንኖር ያንን ህብረት የምናገኝበት ነው። ያንን ነው የምናገኘው በማን? በቤተ ክርስቲያናችን ክርስቶስን አውቀን ክርስቶስን ይዘን እንድንኖር። ለዚህ ነው። ስለዚህ አንድ ክርስቲያን እንገራችሁ ምናልባት ለእናንተ እንዴት ይሄን እንዲህ ሊለን ይቻላል ምናምን ልትሉ ትችላላችሁ። የትም ቦታ ሆኑ እግዚአብሔር የሚጠይቀን አንድ ነገር አለ። ዘበልዐ ሥጋዬ ወሰትየ ደምየ ቦ ሕይወት ዘለዓለም። አያችሁ፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይሄ የዘላለም ሕይወት ያገኘ ነው ያ የክርስቶስ ሥጋውና ደሙ መቼ ነው የተቀበልነው? ትዝ ስትሉት መቼ ነው የተቀበልነው? ሴቶች በ80 ወንዶች በ40 ቀን ተቀበል። ዛሬ የት ሄደ? እየተቀበልነው ነው ስናውቅ። ያኔማ እናት አባቶቻችን ወሰዱንና አቀበሉን፣ ልጅነት ተቀበል። እሺ ያንን ዛሬ እኛ እያለነ በምድር በዚች እያለነ አይምሯችን ሲያውቅ ክርስቶስን ስናውቀው ቤተክርስቲያናችን ስናውቀው እንቀበለዋለን? እየተቀበልነው ነው? መቼ ነው የምንቀበለው? ስለዚህ አይ እግዚአብሔር እንዲህ ብለሽ ወደ ስራ ሄደሽ ነበር፣ ስለዚህ ያኔ ምሬሻለሁ እንደዚህ በችግር ሄደሽ ስለነበረ ይለን ይሆን? ስለዚህ ይሄን ነገር ትዝ ሊለን ይገባል። እንኳን ሌላ ባያደርሰን እንኳን ለመቀበል ስናስብ ሰውነታችን ንጹህ እናደርጋለን። እና እግዚአብሔር አምላክ እንደው ለስጋው ደግሞ እንዲያበቃን የእርሱ መልካም ፈቃዱ ይሁንልን። ስለዚህ ይሄ ህብረት የቅዱሳን ህብረት ነው። በቅዳሴያችን ጊዜም ሰራዊተ መላእክት ለመድኃኔዓለም ሰራዊተ መላእክት ለመድኃኔዓለም ይቀውሙ ቅድሜሁ ለመድኃኔዓለም የመድኃኔዓለም ሰራዊት በፊቱ ይቆማሉ እያልን በቅዳሴ የምንጠራው የመድኃኔዓለም ክርስቶስ ሥጋውና ደሙ ሲፈተት እርሱ ራሱ ሲለውጥ እርሱ ራሱ ሲቀድስ ሲያነጻ መላእክት ምን ይላሉ? ይከባሉ፣ በፊቱ ይቆማሉ። እንደ አሸን ረግፈው ወድቀው በዛ ውስጥ ስላሉ እንዲህ እያልን እንጠራቸዋለን። በፊቱ ይቆማሉ እንላቸዋለን። ይህ ህብረት ነው፣ ደስ የሚል ህብረት። ምስጋናችን፣ ቅዳሴያችን፣ ማህሌታችን ሁሉ የምንናገረው ይህን አንድነት ክርስቶስ ከቅዱሳንና ከኛ ጋር ያለውን ህብረት መላእክትን ጨምሮ እነዚህ ጋር ያለውን ህብረት ነው እኛ የምንናገረው። ቅዱሳን በእግዚአብሔር ዘንድ የሰለጠኑ የከበሩ ናቸው። አያችሁ። ስለዚህ ከኛ አንድነት የሚደምራቸው በባህሪው በሁሉ የመላው ሙሉ የሆነው እግዚአብሔር ነው። ሙሉ በኩሌ የሆነ እግዚአብሔር ይህን ማድረግ ይችላል ከሃሊ ስለሆነ። ስለዚህ እኛ ወደ እነርሱ ህይወት ለመሄድ ቅድስና ለማግኘት ስንጋደል ደስ ይላቸዋል። በንስሐ ውስጥ ስንመላለስ ደስተኛ ይሆናሉ። በወንጌል ምን ተብሎ ስለተጻፈ በምድር አንድ ሰው ንስሐ ሲገባ በሰማይ መላእክት ዘንድ ትልቅ ደስታ ይሆናል። በሰማይ መላእክት ዘንድ አያችሁ። ንስሐ ከማያስፈልጋቸው ከመላእክት ይልቅ ንስሐ በሚያስፈልገው በአንዱ ሰው በሰማይ ትልቅ ደስታ ይሆናል ብሎ ጌታችን ኢየሱስ ክርስቶስ ተናግሯል። ስለዚህ እኛ እኮ የተፈቀደልን ነፃ ፈቃድ መብዛቱ እኛ ራሳችን ካወቅን እኮ የሚገርማችሁ ክርስቶስን መከተል ነፃ ፈቃድ ነው። ቤልሆርን መከተል ወይም ሰይጣንን መከተል ነፃ ፈቃድ ነው። አቅረብኩ ለከ እሳተ ወማየ ደይ እዴከ ሀበ ዘፈቀድከ፣ እሳትና ውሃን አቀረብኩልህ፣ ነገር ግን ደይ እዴከ ሀበ ዘፈቀድከ፣ እጅህን ወደ ፈለግከው
ስደድ፣ ዘርጋ ነው የተባለ። እኛ ለእግዚአብሔር ህፃናቶች ነን። አያችሁ እኛ እኮ በጣም የሚገርመኝ ነገር ለምን ነው አልሰጠን ሲል እናማራለን። ግን እኮ የለመንነው ነገር ላይ ጠቅመን ይችላል። የጸለይነው ነገር እኮ ሞት ሊሆን ይችላል። የያዕቆብና ዮሐንስ ሚስት ይቅርታ፣ የያዕቆብና የዮሐንስ እናት ምንድን ነው ለልጆቿ የለመነችው? ሞትን እኮ ነው የለመነችው ሳታውቀው። እኔ ነግሳለሁ ሲል እባክህ በግራና በቀኝ ልጆቼ ይንገሱ። አያችሁ ለልጆቿ ምን እንደተመኘች። እነግሳለሁ ያለው እኔ በመስቀል ተሰቅዬ እሞታለሁ ነበር ያላት። ግን እሷ ምን አለ? እባክህ አንዱን በግራ አንዱን በቀኝ አንግስብኝ አለ። ግን በግራ ሊሰቀሉ ያሉት እነማን ናቸው? ጥጦስና ዳክርስ ናቸው። የእነሱን ሞት መመኘቷ ነበር ለልጆቿ ሳታውቀው። ይሄ የማያውቅ ትውልድ ጸሎታችሁን እንኳን ማታውቁ ተብላ የተገሰጸችው በዚህ ነው። ስለዚህ አሁን እሳትና ውሃንም ያቀረበ ጌታ ምንድን ነው ስንል እኛ ህፃናቶች ነን። ወደ ፈለግነው ልንጸድ የምንችል በክርስቶስ ዘንድ። ምክንያቱም ለምን መሰላችሁ? እኛ ህፃናትን ትልቆች ነን ብለን ህፃናት የምንላቸው የአእምሮ ውስንነት በፍጥረት ውስጥ ስላለ ነው። የህፃናት አእምሮ ውስን ስለሆነ በዛ ልክ ቀስ እያለ ማደግ ስለሚችል ነው። የእግዚአብሔርና የፍጥረት አእምሮም እንዲሁ ነው። ህፃናት ስንል እኛ በእግዚአብሔር ዘንድ ስንታይ አላዋቂዎች ስለሆነ። ለምን ህፃናት እሳቱ ይበላኛል፣ ያቃጥለኛል፣ ውሃው ያሰጥመኛል ወይም ደግሞ ከእሳቱ ይልቅ ውሃው ይሻለኛል ብለው ማሰብ አይችሉም። በእኛ አእምሮ ነው ይሄን የምናውቀው። በእግዚአብሔር አእምሮ ደግሞ እኛ ስንታይ የፊቱንም ሆነ የኋላውን ማወቅ አንችልም። ልክ እነዚህ ህፃናቶች ያንን እሳትና ውሃ ለይተው ማወቅ እንዳልቻሉ ሁሉ እኛ ደግሞ የምንጸልየው ነገር ምን እንደሚያመጣብን ወይም ደግሞ ያማረርነው ነገር ምን እንደቀረብን ስለማናውቀው ነው። ስለዚህ እግዚአብሔርን እናማርራለን። በአንድ አካባቢ ሆኖ እኮ እርሻ እያረሰ ለዛ ዘር ማልበሻ ዝናብ ይፈልጋል። አንዱ ደግሞ ወይም አንድ እናት ደግሞ ጌሾ ብቅል አስጥታ ፀሐይ ትፈልጋለች። አሁን ሁለቱም ግራም ያጋባት እንትን ነው ወደ እግዚአብሔር የሚቀርበው። ለምን ሲባል በሰው አንደበት የማይቻል ነገር ለእግዚአብሔር ግን የሚቻል። ይህን ሁሉ አስማምቶ እግዚአብሔር እንዲመሰገን ይሆናል። ገበሬው አዝንምልኝ ሲል አንተ እባክህ ፀሐይ አውጣልኝ በአንድ ሰፈር ተቀምጠው። ስለዚህ እኛ ሰዎች ስንባል ፍላጎታችን የበዛ ነው። እግዚአብሔር እንደ ፍላጎታችን ያስተካክልልናል። ስለዚህ ህፃናቶች እስከ መሆናችን ድረስ እናንተ ህፃናቶች እንደመሆናችሁ ገና የምትጋቱት የህፃን ወተት ነው እንዳለ ቅዱስ ጳውሎስ። እኛ ህፃናቶች ነን። የምናውቀው ነገር በእግዚአብሔር ያን ምኑ በኩል ላይ የሆነውን ከሃሌ ሁሉ ሁሉን ቻይ የሆነውን ማይምረ ህቡዓት የተሸሸገውን የተደበቀውን ማወቅ የሚችለውን እግዚአብሔርን ይዘን እኛ ደግሞ ለምን ያልተደረገን ለምን እንደዚህ ያለው ምናልባት ሊያጠፋን የሚችል ይሆናል የለመነው። ምናልባት ደግሞ ጠቅሞን ጊዜው ላይ ሆነ ይችላል። የሚጠቅመን ሆኖ በጊዜው እንዲሰጠን ይሆናል። ስለዚህ ይሄን እግዚአብሔርን በባህሪው ቅዱስ የሆነ እግዚአብሔርን የምንለምንበት ትልቁ ነገር ቤተክርስቲያናችን ቅድስት ናት። ያቺ በቅድስት ቤተክርስቲያን ደግሞ የራሳችንን የምንሄድበትን መንገድ በቅድስና ማግኘት የምንችለው ያው በጽሞና በመሆን ነው። እንዳልኳችሁ ንስሐ በመግባት በንስሐ ውስጥ በመመላለስ በንስሐ ውስጥ ስንኖር በሰማይ ምን ስለሚሆን ደስታ ስለሚሆን በመላእክት ዘንድ። ስለዚህ አንዲት ቤተክርስቲያንም ቅድስት ናት ብሎ ማመን ራሷ ቅዱስ እንደሆነ አካሏ የቅዱስ የዛ የራሷ የኢየሱስ አካሉ እሷ ከሆነች የኢየሱስ አካል ወይም የክርስቶስ አካል ደግሞ ምንድናት? ቤተክርስቲያን እሷም ቅድስት ናት። በደሙ የዋጃት ደሙን ያፈሰሰላት ቅዱስ ስጋውን የቆረሰባት
ቅድስት ክቡር ደሙን ያፈሰሰባት። ለዛ እኮ ነው አባቶቻችን ቤተክርስቲያን በዓርብ ዕለት ነው የተመሰረተችው። ያንን ከኢየሱስ ክርስቶስ በመስቀል ሲሰቀል ቅዱሳን መላእክት በጽዋ በእሳታዊ ጽዋ በዕለተ ዓርብ ከደሙ ከሚንጠፈጠፈው ደም አቁተው በዛ በዓለም ረጩ። በዛ በረጩት ቤተክርስቲያን ይታነጻል የሚሉት አባቶቻችን ለዚህ ነው። ስለዚህ በደሙ የተዋጀች ቅድስት ቤተክርስቲያን እንደሆነች ልናምን ይገባል። በዛ ውስጥ ካመን ደግሞ ወደ ቅዱሳን ኅብረት የምንገባው እኛም ቅዱስ እንድንሆን ራሳችን ቤተክርስቲያን የራሳችን ሰውነት ነው ብለናል። የቅዱሳን ኅብረት ብቻ በሚለው መነጋገር የለብንም። እግዚአብሔር ራሱ የሚያድርበት የአባቴን ፈቃድ የሚያደርጉ የኔንም የሚያደርጉ እኔና አባቴ በእሱ ዘንድ ሄደን ምን እንላለን? እናድራለን ብሎ ስለተናገረ ያ ፈቃዱ ምንድነው? ያ ስርዓቱ ምንድነው? የእግዚአብሔር ፈቃዱ የትኛው ነው? ይህንን ነገር የምናደርግ ከሆነ እግዚአብሔር ራሱ በተዋህዶን የሚኖረው ያ ፈቃድ ምንድነው? ያ መልካም ስራ ምንድነው? ያንን ማወቅ ብቻ ወይስ በራሳችንም ልንተገብረው ይገባል? እንዴት በተግባር መግለጽ ማለት ነው። ስለዚህ እንደዚህ ስናደርግ ራሳችንን የመንፈስ ቅዱስ ማደሪያ እናደርጋለን። ካልሆነ እንግዲህ መንፈስ ቅዱስ ወይም ደግሞ የእግዚአብሔር አባትነት ስንል ዛሬ አባታችን ሆይ ብለን የምንጠራው የጸጋ አባትነት ነው። አሁን የኛ የባህሪ እናት አባቶች የሚባሉት በስጋ የወለዱ ናቸው። በስጋ የወለዱንን ሰዎች ብንክዳቸው ወይም እነርሱ ቢክዱን ከኛ አይለይም አባትነታቸው። ለምን? የባህሪ ስለሆነ። የባህሪ እናት የባህሪ አባት ስለሆኑ ሊለዩ አይችሉም። እግዚአብሔርን ብንክደው ግን አባትነቱ ይነሳብናል፣ ይነጠቅብናል። ለምን? የጸጋ ስለሆነ። የጸጋ ቅድም እንዳልኳችሁ የሚሰጥ የሚወሰድ ስለሆነ ማለት። ስለዚህ እግዚአብሔር አምላክ በጸጋው እንዲጎበኘን በአባትነት ፍቅሩ እንዲያኖረን አምላካችን መድኃኒታችን ኢየሱስ ክርስቶስ በምህረቱ ይጎብኘን። እውነት ለመናገር በዛሬው ዘመን ብዙ ነገር በጣም ከባድ፣ ቤተክርስቲያን ራሱ ስንት መከራ እያሳለፈችበት ያለችው ዘመን ይሄ ነው ተብሎ ዛሬ ወተን ማንገባበት ሰው ምን ይሆን አሁን በቃ ቀረ እየተባለ ሁሌም ቢሆን ሰላማዊ ህይወት የሌለበት ህይወት ነው። ስለዚህ በዚህ ህይወት ደግሞ እግዚአብሔርን ትልቁን ምህረቱን እንዲልክልን በምንችለው መጠን ራሳችንን በፊት ወደ እግዚአብሔር በማድረግ ስለሌላው አያገባንም። አሁን በዚህ ሰዓት እከሌ እንዲህ አባት እንዲህ ያደረገ እንዲህ እኛ ማንን? እኛስ ዛሬ እኔ ለራሴ የሆነ ነገር አድርጌያለሁ? ይሄን ነገር እውነት በእግዚአብሔር ውስጥ ነው ያለሁት? ሌላውን እንትምንለው እንትተን የራሳችን ከዛ በኋላ ሌላውን መተቸቱን እግዚአብሔር ራሱ እሱ ያውቅበታል። ለምን? አንተ በፊት የራስህን ጉድፍ አውጣ ነው የተባለ። ለምን የጓደኛህን ጉድፍ ለምን ታያለህ? የራስህን ጉድፍ በፊት አውጣ። ከዛ በኋላ የጓደኛህን ላውጣም ብትል እንኳን አጥርተህ ለማየት ትችላለህ ነው የተባለ። ስለዚህ አሁን በሰው መፍረዱ፣ በሰው የሆነ ነገር ማለቱ ይሄ ነው በቃ እንደ ቤተክርስቲያን አስተምህሮ፣ በተለይ በእኛ የልምድ ህይወት መከተል። አንድ ሰው ሲሳሳት ስህተቱን ከማረም ይልቅ ስህተቱን ማጉላት፣ እንዲወጣ ብቻ መጋበዝ። እናንተ እኮ መልካም ነገር ከምታደርጉት ይልቅ ክፉ ነገር ሲሆን ወይም ደግሞ ክፉ ነገር ብታደርጉ ያ ነው የሚወጣላችሁ። መልካም ነገር ያደረጋችሁት ወይም ደግሞ እናንተ በምታዝኑበት ሰዓት ሰው የሚጨፍርበት ወቅት ነው እንጂ አሁን ደስ ሲላችሁ ሰው የሚከፋበት ወቅት። ስለዚህ በዚህ ዘመን ማን አለ ስንል እግዚአብሔር አለ።
እግዚአብሔር አለ። በቃ ምንም ይሁን ምን ለሞትም እግዚአብሔር አለ፣ ለህይወትም እግዚአብሔር አለ። ብንሞትም እኛ እንኖራለን። ለምን? እኛ ነፍስ የተባለች ዘለዓለማዊ አለችን። ለባዊት ሕያዊት ዘለዓለማዊት የሆነች ያቺ ነፍስ በህይወታችን አለች። ብንሞት ልትለይ ትችላለች ከስጋችን። ስጋችን በመቃብር ይኖራል፣ እኛ ግን ለዘላለም ኗሪ ነን። ዘለዓለማዊ አምላክ ዘለዓለም እንድንሆን አድርጎ ነው የሰራን። ስለዚህ ብንሞትም በህይወት ብንኖርም የእግዚአብሔር ነው። እግዚአብሔር በቃ አሁን ሞት በቃ ስለሞትን ምናምን በቃ እግዚአብሔር እሱ አሁን እኛ ለእግዚአብሔር የምንከራከርለት ነን፣ ለቅዱሳን የምንከራከር ነን። ቅዱሳን ሲሰደቡ እኛን ይነደናል። ለምን? ራሱን ለእኔ እባክህ አምላኬ እባክህ ወይም አንዱን ቅዱስ ቃል አንዱን ቅዱስ ከመከራ አድነኝ እያልኩ እየጠራሁት እኔ እሱ ተሰደበ ብዬ እሱ ራሱ ቢያውቅ ነው የሚቸገረኝ። እርግጥ ነገሩ ይነዳል እንትን ይላል፣ ግን ያ ቅዱስ ራሱ አለበት። የኛ እግዚአብሔር የኛ ኢየሱስ ክርስቶስ የሚሰደብ አምላክ አይደለም። ግን ለነዛ ለሚሰድቡት ራሱ አምላካቸው እስከሆነ ድረስ ጣዖትም እኮ እንደ ሰይጣንን አናይም እንዴ? ሰይጣን እኮ እግዚአብሔርን ይሰድባል እኮ ያሰድባል እኮ። ስለዚህ እነዛን ሰዎች ተወት በቃ። ስለዚህ እግዚአብሔር አምላክ በህይወት ስንኖር ከዚች በኢየሱስ ክርስቶስ የወይን ግንድነት ከበቀለች ቅድስት ከሆነች ቤተክርስቲያን አካልነት እንዳንቀጠፍ ዘወትር እንደው አብበን እንድንኖር አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። በእውነት በአገልግሎታችን በተለያየ በህይወታችን እግዚአብሔር አምላክ ይከተላል። እኔ ኮርስ ነው ስብከት ነው እኔ ያላወቅኩትም ልስበካችሁ ኮርስ ላስተምራችሁ እንጃ። እንግዲህ አስተያየት ጥያቄ ካለ ለማንኛውም እቀበላለሁ። ያው ምናልባት ከትምህርት ጋር ነው እንጂ በቃ ቤተክርስቲያን እንዲህ ናት ይሄን ናት ብሎ አራቱን መጨረስ ትንሽ ቀላል ነው። ግን ደግሞ ያው አንዳንዴ ወደ ስብከት ዘመን ስናረገው ህይወታችንን ትንሽ ያን እንድንሄድ ጊዜ ነው። ያስተማረን የመከረን አምላካችን መድኃኒታችን ኢየሱስ ክርስቶስ ይክበር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቀጣይ ቤተክርስቲያን ሐዋርያዊት ቤተክርስቲያን ኩላዊት የምትለውን ነገ በዚህ ሰዓት 4 ሰዓት ለመጨረስ እሞክራለሁ። ከዛ ደግሞ ቀጣይ እንዲሁ ደግሞ 4 ሰዓት እግዚአብሔር ቢፈቅድና ቢወድ እንትን እንላለን ማለት ነው። እንግዲህ ቀጣይ ያለውን መርሃ ግብር ጭውውት ስትል ነበር። ጭውውቱን እኔም አለሁበት መሰለኝ አቀርበን ጊዜ እኔም እናንተም ወደ ሌላ መርሃ ግብር እንሄዳለን።